ማታ ጥላዬ ጥላዬ ድንግል ጥላዬ ጥላዬ ማታ ጥላዬ ጥላዬ ድንግል ጥላዬ ጥላዬ ናቴ ባታማረ እኔ አሁንማ መዝሙሮቻችን ሁሉ ድቀት ገጥሟቸዋል። አደግ እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እየተባለች ለምትጠራ ከፈጣሪ በታች ከፍጡራን ሁሉ በላይ ለሆነች የጸጋ ሁሉ ማደሪያ የሆነች ለእናታችን ለቅድስት ድንግል ማርያም ዓመታዊ የንግስ በዓል እንኳን አደረሳችሁ። ዛሬ እንግዲህ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነው። እንግዲህ በዛሬው ቪዲዮ ይህን የተመለከተ ምንድን ነው የተፈጠረው፣ ወጣቶቹ ዝማሬያችሁ ምን ይመስል ነበረ፣ በዓሉ አከባበሩ እንዴት እንደሆነ ማስቃኛችሁናል ማለት ነው። እንግዲህ ከሁሉ አስቀድሞ እስኪ ይህንን ቪዲዮ እኔ ሁላችሁም በዚህ ቪዲዮ ላይ ተሳተፉ። አንድ በጣም መሰረታዊ የሆነ ነገር ስለሆነ ኦርቶዶክሳውያን ሁላችሁ ይሄንን ቪዲዮ እስኪ ነው እጅግ በጣም ድንቅ የሆነ ነው። ሁላችሁም ተካፈሉ፣ ተሳተፉ። በዓታ ለማርያም ታኅሳስ 3 ቀን የሚከበረው ለምንድን ነው? የእመቤታችን ወደ ቤተ መቅደስ መግባት፣ የእመቤታችን ልደት፣ የጌታችን ልደት በዓል፣ እመቤታችን ከቤተ መቅደስ መውጣት። የእመቤታችን ወደ ቤተ መቅደስ መግባት። ስለ በዓታ ማርያም ሁሉም ክርስቲያን ሊመልሳቸው የሚገባ 10 ጥያቄዎች። ስንት እንደመለሳችሁ በኮሜንት አሳውቁ። ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችው ስንት ዓመት ሲሆናት ነው? 1 ዓመት፣ 2 ዓመት፣ 15 ዓመት፣ 3 ዓመት? 3 ዓመት። በዓታ የሚለው ቃል የየትኛው ቋንቋ ነው? ትርጉሙስ ምን ማለት ነው? የዕብራይስጥ ቃል ምስጋና፣ የግዕዝ ቃል ቤት ወይም መቅደስ፣ የግሪክ ቃል ድንግል፣ የአረብ ቃል ብርሃን። የግዕዝ ቃል ቤት ወይም መቅደስ። የእመቤታችን ቅድስት ድንግል ማርያም ወላጆች እነማን ናቸው? ዳዊትና ሳራ፣ ዮሴፍና ሐና፣ ኢያቄምና ሐና፣ ዘካርያስና ኤልሳቤጥ። ኢያቄምና ሐና። እመቤታችን ወደ ቤተ መቅደስ ስትገባ የተቀበላት ሊቀ ካህን ማን ነበር? ካህኑ ዮሴፍ፣ ካህኑ ዘካርያስ፣ ካህኑ ስምዖን፣ ካህኑ ፋኑኤል። ካህኑ ዘካርያስ። ቅድስት ድንግል ማርያም በቤተ መቅደሱ ስንት ዓመት ኖራለች? 3 ዓመት፣ 7 ዓመት፣ 10 ዓመት፣ 12 ዓመት? 12 ዓመት። እመቤታችን በቤተ መቅደስ ሳለች ትመገብ የነበረው ምንድን ነው? ከወላጆቿ ቤት የሚመጣ ምግብ፣ ሰማያዊ ህብስትና መጠጥ፣ በካህናቱ የሚሰጠው ምግብ፣ በዚያው በቤተ መቅደስ የሚበቅል ፍሬ። ሰማያዊ ህብስትና መጠጥ። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ይመግብ የነበረው መልአክ ስሙ ማን ነው? ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል? ቅዱስ ፋኑኤል። እመቤታችንን እንዲጠብቅ ምልክት የተደረገበት ሰው ማን ነው? ካህኑ ዘካርያስ፣ ቅዱስ ዮሐንስ፣ አረጋዊው ዮሴፍ፣ መልአኩ ፋኑኤል? አረጋዊ ዮሴፍ። እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ የወጣችው ስንት ዓመት ሲሆናት ነው? 15 ዓመት፣ 3 ዓመት፣ 12 ዓመት፣ 18 ዓመት? 15 ዓመት። ስለ እመቤታችን ቅድስት ድንግል ማርያም ሁላችንም ልናውቅ የሚገቡ መሰረታዊ ጥያቄዎች ናቸው። እነዚህ 10 ጥያቄዎች ስንት እንደመለሳችሁ ኮሜንት ላይ ጻፉ። አብራችሁን እንሳተፉ። ሁላችንም እንዲህ ያሉ ነገሮችን ቸል አንበል። መሰረታዊ እውቀት እያገኘንባቸው የምንሄድ
ጥያቄዎች ስለሆኑ ማለት ነው። እስኪ እንቀጥል፣ ይህንን ቪዲዮ እንመለከተው። አሁን ማርያም ባታ ብሎ መዘመር ተገቢ አይደለም ይለናል አንድ ወንድማችን። ባታ ማርያም እናቴ ያላችሁ አትዘምሩ ይላል። ሁላችን ደግሞ እንደዚህ ብለን እንዘምራለን። ምን ስለሆነ ነው? እውነት ተሳስተናል ወይስ መምህሩ ነው ትክክል? እስኪ ሰለሞን ወንድማችንን እንስማው። ሰለሞን ወንድማችን ባታ ማርያም እያላችሁ አትዘምሩ ይለናል። እስኪ እንስማው። በአታ ማርያም እናቴ በአታ ማርያም አሁንማ መዝሙሮቻችን ሁሉ ድቀት ገጥሟቸዋል፣ አደጋ ላይ ናቸውና በጣም ያሳስበኛል። ማምላክን እንደነንተናየ እንዳንሆን ማለት ነው። እኛ ተሐድሶዎችን የምንቃወመው ብዙ ነገሮችን ጭፈራዎችን ጭምር አምጥተው ወደዚያ ወደ ተቀደሰው ያሬዳዊ ዜማ እንዳይቀላቅሉብን ስለምንሰጋ ነው። ታዲያ እንደዚህ እናንተ ካደሳችሁት ወዴት እንሂድ? ኧረ ተው ማርያምን። አሁን ይሄ መዝሙር እንደሰማችሁት እንግዲህ በአታ ማርያም ጥሩ እኮ ነው፣ ያዘልላል፣ ጥሩ ነው፣ ስሜት ያመጣል፣ ችግር የለውም እኮ። ግን ትርጉሙ ምንድን ነው የሚነግረኝ አለ? በአታ ማለት ግዕዝ ነው እንግዲህ በአታ ማርያም፣ ማርያም ደግሞ የእመቤታችን። በአታ ማርያም ሲል የሚተረጉምልኝ አለ? የለም። ለምን ቢባል ትርጉም የለውማ። ግዕዝ የማታውቁ ሰዎች ግን በመዝሙሮቻችሁ መካከል ግዴታ እኮ ግዕዝ መቀላቀል አይጠበቅባችሁም። በምታውቁት ቋንቋ በደንብ አድርጋችሁ አዘጋጅታችሁ ትርጉም ያለው ነገር ለትውልድ የሚተላለፍ መዝሙር እኮ ማስተላለፍ ትችላላችሁ። በአታ ማርያም እና ትርጉም የለውም እያልኩህ እኮ ነው። ግዕዝ ከተጠቀሰ አይቀር ሙሉ ነው መሆን ያለበት። በአታ ለማርያም ውስተ ቤተ መቅደስ ትርጉሙ ምን ይሆናል ማለት ነው? እመቤታችን ወደ ቤተ መቅደስ የገባችበት የሚል ትርጉም ይሰጠናል ማለት ነው። በአታ ማርያም የሚለው ትርጉም የለው። ብዙ ኦርቶዶክሳውያን ሁሌም የሚሉት ደግሞ አለ፣ በአትዬ ልደትዬ። አሁን ይሄ ምን ማለት ነው? በአታ ማለት ቦአ ገባ ካለው ግስ የወጣ ሲሆን በአት ማለት መግባት ማለት ነው። እና ባትዬ የምትሉ ሰዎች መግባትዬ እያላችሁ እንደሆነ ታውቃላችሁ። የማን መግባት? ትርጉም የለውም ማለት ነው። ልደትዬ የምትሉ ሰዎች ደግሞ ወለደ ወለደ ካለው ግስ የወጣ ሲሆን ልደት ማለት መወለድ ማለት ነው። ልደትዬ ስትሉ መወለድዬ እያላችሁ ነው። የማን መወለድ? የለውም ትርጉም። ብዙ በልምድ የምንላቸው ነገሮች አሉ ማለት ነው። ግን አባቶቻችን ያላስተማሩት በመጻሕፍትም የማናገኛቸው ማለት ግን ትውልዱ የተለማመዳቸው ይኸው ደግሞ በመዝሙር መጡልን ማለት ነው። እና እንደነዚህ አይነት ነገሮችን ማስወገድ አለብን። በነገራችን ላይ አሁን በየአውደ ምሕረቱ አይታችሁ ከሆነ በደንብ የሚያዘልል ስሜት ያለው የሚያንጫጫ የሚያስፈነጥዝ ዘማሪ ካልሆነ በስተቀር ቀስ ብሎ ረጋ ብሎ እግዚአብሔርን የሚያመሰግን ምዕመናንን ወደ ንስሐ የሚጠራ መዝሙር የሚዘምር ዘማሪ አይፈለግም። በደንብ በቃ የሚያስጨፍር የሚያዘልል፣ ይሄ በቤተ ክርስቲያናችን እየተለመደ መጥቷል ማለት ነው። ይሄ መወገድ አለበት። በአታ ማርያም እናቴ ትርጉም የሌለው መዝሙር አዘምሩ እያልኳችሁ ነው። እስኪ ለወደፊት ዘማሪ እሆናለሁ ብላችሁ ያሰባችሁ ሰዎች ልጠቁማችሁ። እነ ኪነ ጥበብ ወልደ ቂርቆስን አዳምጧቸው እስቲ። ማምላክን ከያሬድ ከቅዱስ ያሬድ ከድጎው ከጾመ ድጎው እኮ አይተናነስም። እመቤቴን ነው የምላችሁ። እነሱን አዳምጡ። መዝሙር ሲዘመር መጽሐፍ ቅዱሳዊ መሆን ስላለበት ማለት ነው። እንደዚህም ብሎ የሚያዘልል መሆን ስለሌለበት እና ዘማሪውን እየነቀፍኩ አይደለም። ይህን መዝሙር ብዙ ሰዎች ሲዘምሩ ሰምቻለሁና ልክ አይደለም ለማለት ያህል ነው። ደግሞ ልክ ነው ካላችሁ በአታ ማርያም ማለት ምን ማለት ነው? በኮመንት አስቀምጡልኝ ማለት ነው። ለወንድማችን ለመርጌታ ሰለሞን እንግዲህ ኮሜንት ላይ እናስቀምጥለት በአታ ምን ማለት እንደሆነ ማለት ነው። እንግዲህ ለወንድማችን መርጌታ ሰለሞን ቃሉት ያሰማልን። በእውነት አንዳንድ ነገሮች ስህተቶችን መታረም ያስፈልጋል። እንደዚህ አይነት መርጌታ አዋቂዎች ቤተክርስቲያን መምህራን ሊቅ ሲገኙ መታረም ይገባል። በተለይ ቅዱሳንን ማቆላመጥ ተክልዬ፣ ባትዬ፣ ልደትዬ፣ ናዛሪ፣ ሚኪ ነው ቅዱስ ሚካኤልን እንዲህ ያለ ነገር ቤተክርስቲያናችን የምታስተምረን በክብር ስም እንድንጠራ ነው። ቅዱስ የሚል ማዕረግ አለ። ከሌለም ደግሞ ሌላ ማዕረጎች አሉ። ሐዋርያት፣ ነቢያት እያልን ልንጠራ ይገባል። አባቶቻችን ቅዱሳን እያልን እንጂ ሚክ ነው፣ ባታ ነች፣ ዛሬ ልደትዬ ነው፣ እንዲህ አይነት ስሞች በጣም ጸያፍ ነውር ናቸው። እንዲህ ተብሎ አይባልም ማለት ነው። በድጋሚ መርጌታ ሰለሞን ከልብ እናመሰግናለን። እስኪ እመቤታችን ቅድስት ድንግል ማርያም እንዴት ነበረ በ3 ዓመቷ ወደ ቤተ መቅደስ የገባችው የሚለውን እስኪ እንስማው አንድ ነገር። እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። በ3 ዓመቷ እናትና አባቷ የስለት ልጅ ብለው ሰጥቷታል። አንዲት ልጅ ያለ እናትና አባቷ 3 ዓመት ጀምሮ ማደግ በጣም ከባድ ነው። ስለዚህ ሐዋርያት የኖሩትን ኖሮ እሷ ኖራለች። ጴጥሮስ እኮ ሚስትና ማቱን ነው ትቶ የወጣው። እሷ እኮ ሙሉ እናትና አባቷ ፍቅር፣ ሙቀት፣ ልምላሜ እኮ ነው ትታ ሄደችው። በ3 ዓመቷ የመነንሽ ባህታዊት ለአምላክ የተዘጋጀች በኦሪት ቤተ መቅደስ የኖረች የአዲስ ኪዳን ቤተ መቅደስ እኮ ነው። ታኅሳስ 23 ቀን የምናከብረው እመቤታችን በአታ ለማርያም በአት ይዛ ገባች የምንላት እኮ ለዛሬ መናንያን እኮ ምሳሌ ናት። ሐዋርያት ሁሉን ትተው ቢከተሉ እሷ ግን ቤቷን ትታ ተከተለች። ጌታ ሐዋርያት ምን አለ? መስቀሌን ተሸክሞ የማይከተለኝ ለእኔ ሊሆን አይችልም ወይም አይገባውም።
የሚደንቅሽ እመቤታችን መስቀል አይደለም የተሸከመችው፣ ከሱ በላይ በመስቀሉ የተሰቀለውን ጌታ ፍጹም ሰው እንደመሆኑ እጁን ይዛ በበረሃ መራችው። እንደ አምላክነቱ ግን እሱ ይመራታል። ወዲህ በእሱ አቅፍ ነው። ወሱ አቅፍ መሆኑ ግን በአብ እቅፍ መሆኑን አላጠፋበትም። ወዲህ ራበኝ ጠማኝ ይላታል፣ ልጅ ነውና በእንተ ተሰጎቱ። በሰማይ ደግሞ የተራቡትን የተጠሙትን ያጠጣል። ወዲህ ሄሮድስ ሊገሉ ያሳድደዋል፣ ፍጹም ሰው በመሆኑ አንድም ማርያ ለመሆን። በሰማይ ደግሞ ስዱዳንን በበረሃና በበረዶ በጫካው ስላሉት መራሄ መንገዳቸው እሱ ነው። ወዶ ሰው ሆኖ ወዶ ልጇ ሆነ። ፈጣሪዋ ልጇ ነው፣ ልጇ ደግሞ እንደገና ፈጣሪዋ ነው። እስቲ እመቤታችን ለምና የተሰጣት ጸጋ አለ? አንበሽ ታውቂያለሽ? ይሄን ስጠኝ ብላ አለ? የለም። ሐዋርያት እንኳን ለምነዋል እንዲያርግልን። ለምሳሌ የዮሐንስ ወንጌላዊና የያዕቆብ እናት ምንድን ያለችው? ማቴዎስ ወንጌል ላይ ማርያም በወፍሊያ እየወደቀች እየተነሳች እባክህ ጌታ ሆይ በመንግስት በመጣ ጊዜ አንዱን ልጅን በቀኝ አንዱን ልጅ በግራ አድርግልኛል። እመቤታችን ስለ ራሷ አንድም ቀን ክብርና ልልና ለምን አታውቅም። ሁልጊዜ የምትለምን ለኃጥአንና ለነፍሳት ነው። ጥላዬ ጥላዬ ድንግል ጥላዬ ጥላዬ በሄድኩበት ሁሉ ሁኚ ከለላዬ ለካስ ባታ ናት መድኃኒቴ ለካስ ባታ ናት መድኃኒቴ ለካስ ባታ ናት መድኃኒቴ ለካስ ባታ ናት መድኃኒቴ አለው ትለኛለሽ ስወጣ ከቤቴ በእውነት ሰው በራሱ ሃይማኖት እንዴት ይቀናል! እንዲህ ያለ ኦርቶዶክሳዊ ሃይማኖት ስርዓት የታየበት የዝማሬ ውበት የተገለጠበት የተመስጦ ዝማሬ በቤተ መቅደሱ የነበረው ክብር፣ ሽብሻቢው፣ ዝማሬው፣ እልልታው ሌሊት ድረስ ያነጉ ወጣቶች አባቶቻቸው ግርስ ቁጭ ብለው ማህሌቱን
ሲወርቡ ወረውን አብረው ያደሩ ወጣቶች፣ እህቶች፣ እናቶች ሁሉ ሕፃናትም ሳይቀሩ አድረዋልኝ። እጅግ በጣም ደስ የሚያሰኝ ነበር። በማለዳ ደግሞ ወጣቶች በዝማሬ በዓለ ንግሱን ሲያከብሩ በደመቀ ሁኔታ የሰማይ ስርዓት በምድር የተከለች አሐቲ ቅድስት ቤተክርስቲያናችን እንዲከብር ውላለች። በመጨረሻ ምስኪን ዝማሬ ልጋብዛችሁ። ሰላም ለእናንተ ይሁን፣ የዓመት ሰው ይበለን፣ እግዚአብሔር ይመስገን እያልን ሁላችንም እንጻፍ። ባንዲራ አለን ባንዲራ ጻድቁ ማክበሪያ አለን ባንዲራ አለን ባንዲራ የእመቤቴ ማክበሪያ አለን ባንዲራ አለን ባንዲራ እጃችን እጃችን